ስሜ ኤልሳ በላቸው ይባላል። የወረዳ 3 ነዋሪ ነኝ። ዛሬ ሮብ የባለ ጉዳዮች ቀን ስለሆነ አገልግሎት ለማግኘት ነው የመጣሁት። ሙሉ ስሜ ማዋሰማ፣ ነዋሪነቴ ወረዳ 3። ዛሬ ጥያቄ ያለን፣ ጥያቄው ተመልሶልናል። ለማመስገን የመጣ ነው። ለሌሎችም ደግሞ የሚጠይቀው ጥያቄ አለን። ተገቢውም ጥያቄ ይመለስልናል ብዬ አስባለሁ። አንደኛ ስራ ክህሎት መጥቻለሁ፣ ሁለተኛ ደግሞ ንግድና ኢንዱስትሪ፣ ሶስተኛ ደግሞ ስራ አስፈጻሚ ቢሮ። የመጣው ስራ አስፈጻሚ አሁን ሁሉም በትክክል ሰጥቶኛል። ዋና ስራ አስፈጻሚ ቢሮ ያገኘሁት አገልግሎት እጅግ በጣም የሚያስደስት ነው። ደስ ብሎኛል። ድምጻችንን ይሰማናል። ቴንኪው። ሲጀመርም የወጣቱን ድምጽ በጣም ይሰማል። እናመሰግነዋለን። እድሜ ይስጥልኝ ብዬ እላለሁ። ንግድና ኢንዱስትሪ ወረቀት ሁሉ ይወሰዳል። በቦታ ይሰጣቸዋል ተብሎ ማአት ወረቀት እጅግ በጣም ብዙ የወጣቱ የነጋዴው ምናምን ወረቀት አለ። እዚህ ሰብስበን ኮፒና ፎቶ ተደርጎ ይመጣ፣ ግን ምንም ምላሽ አልተሰጠም። በሱም ጥያቄ ያለኝ ይወስዱታል፣ የት ነው የሚያደርጉት? ጥያቄ መደበኛ ነበረ፣ አሁን ተፈቅዶልናል። ቦታ ይዘን መተናል። ለማጽደቅ ነው የመጣ ነው። ችግራችን ተፈቶልናል። አሁንም ሌሎች አሉ ይፈቱልናል ብለን እናስባለን። ያው እጅግ በጣም አብሶ ሮብና አርብ እንትኖች ካቢኔዎች ያው ስራ እንትኖች በየደረጃቸው በየቦታቸው ቁጭ ብሎ የህዝብን ድምጽ ይሰማሉ። ደስ ብሎኛል። ምክንያቱም እንደ በፊት አይደለም። ሮብና አርብ የህዝብን ድምጽ የወጣቱን የህዝቡን ነዋሪ ድምጽ ይሰማሉ። 3 ላይ ብዙ ለውጥ አለ። በዚህ ይቀጥል ብዬ እላለሁ። ከበፊትና ካሁኑ በምንም አይገናኝም። ለምን ብትል ከበፊት የነበሩትን ከመጀመሪያ ጀምሮ ነዋሪነታችንን ስለምናቀናቃቸዋለን። ድምጽ የመስማት እንትናቸው ትናንሽ ምንም የማይባል ችግር ነበር። አሁን ግን በግላጭ አግኝተን ገብተን ከነሱ ጋር ተፋተን እነሱ የሚሉንን እየሰማን እኛን የሚሉን እያዳመጡን እየመለሱልን ነው። ከዚህ ይቀጥል እላለሁ። እንደ ነዋሪነቴ ይስተካከል የምለው አንድ ከስተመር መጥቶ እየተቀመጠ አይደል፣ በፊት ወረፋ ነበረ። አሁን ግን ተስተካክሏል። ከዚህ የበለጠ ደግሞ ቢስተካከል። ወረዳ 3 እንደ ድሮ አይደለም። ድሮ የነበረው ነገር በአደረጃጀትም ሆነ በመጡት አመራር በአዳዲሶች ብዙ ነገር ለውጥ አይተናል። በዚህ ይቀጥል። አመሰግናለሁ። ግርማ ሳምነው እባላለሁ። የልደታ ወረዳ 3 ንግድ ጽሕፈት ቤት ኃላፊ ነኝ። ከኢመደበኛ ንግድ በተመለከተ ሰፊ ስራዎችን እየሰራ እንገኛለን። ከነዚህ ስራዎች አንዱ ተበታትኖ የነበሩ በኢመደበኛ ይሰሩ የነበሩ ነጋዴዎችን ወደ አንድ መሰብሰብ ነው። ከዚህም አንጻር ብዙ የሚባሉ ነጋዴዎችን ሰብስበን ኮንቴነር አሰርተን ውስጥ ገባ ባለ ቦታ ላይ ለመስጠት ዝግጅት ጨርሰናል ማለት ነው። ከተማው ስታንዳርድ በጠበቀ መልኩ ስራዎችን ለመስራት ዝግጅት ጨርሰን እየሰራን ነው። ተበታትኖ የነበሩ በተለያየ ቦታ የነበሩ አካላትን ሰብሰብ አድርገን በሚመቻቸውና በሚሆን ቦታ ላይ ሰተናቸው እዛ ቦታ ላይ መደበኛ ነጋዴ ሆነው እንዲሰሩ ስራዎችን እየሰራን እንገኛለን ማለት ነው። ደጀኔ ወልደ ይባላለሁ። የንግድ ጽሕፈት ቤት መደበኛ ያልሆነ ንግድ ስርዓት ማስያዝ ቡድን መሪ ተወካይ ነኝ። መደበኛ ያልሆነ ንግድ ስርዓት ማስያዝ ቡድን ማለት ያው በወረዳችን ላይ መደበኛ ያልሆኑ ነጋዴዎች ማለት በየጎዳናው እየተሯሯጡ በህገ ወጥ መሰረት የሚሰሩ ናቸው። እነሱን ወደ ስርዓት ለማስገባት ወይም ህጋዊ ሆነው እንዲሰሩ በከተማ ደረጃ የወረደ አቅጣጫ ስላለ በዛው መሰረት የወረዳችን ንግድ ጽሕፈት ቤትም ይሄንን ከግንዛቤ ውስጥ በማስገባት ነጋዴዎችን መዝግቧል። ነጋዴዎችን ሲመዘግብ ነጋዴዎች ማለት በየጎዳና የሚነግዱትን ስራ አጥ የሆኑትን ማለት ነው። እነሱም መዝግበን ወደ ስራ ለማስገባት ወደ 166 ነጋዴዎችን ወይንም ህብረተሰቦችን መዝግበናል። ከነሱ ውስጥ ቦታ እንሰጣለን ብለን መታወቂያ፣ ፎቶ እና ፋይዳ ማለት ነው እነሱን አስገብቶ የመዘገብንበት ሁኔታ አለ። ነገር ግን እስካሁን ይመዝገቡ እንጂ ወደ ስራ ያልገቡበት ሁኔታ አለ። ቦታ መርጠናል። 5 ቦታዎችን መጀመሪያ መረጥ። እነዛ 5 ቦታዎች ላይ ነጋዴዎች ቦታ ያገኙ ተብሎ 5 ቦታ መረጥ። ያን 5 ቦታ በወረዳው ግብረ ኃይል ጸድቆ በዋና ስራ አስፈጻሚ አመራርነት በግብረ ኃይል ከጸደቀ በኋላ ያንን ቦታ እጣ አውጥተን
ለተወሰነ ሰዎች ሰጥተን ነበር። ነገር ግን በከተማ አሁንም በወረደው አቅጣጫ መሰረት ኮንቴነር አስፋልት ላይ መቆም የለበትም ተብሎ በከተማ በወረደው አቅጣጫ መሰረት ኮንቴነር ያላገኙበት ቦታ አለ። ነገር ግን ያንን በማሻሻል አስፋልት ላይ መሆን የለበትም ስለተባለ ማለት ነው። ስለዚህ አሁን ከአስፋልት ላይ አንስተን ደግሞ ሌላ ቦታ ይመረጥ ተብሎ ሌላ ቦታ መርጠናል። ምንድነው ከአስፋልት ላይ ገባ ብሎ ስለዚህ ያ ቦታ ይጸድቅልንና ቀጥታ እነዛ ነጋዴዎች ቀጥታ ወደ ስራቸው የሚገቡበት ሁኔታ እንፈጥራለን ብለን ነው የያዝነው። አሁን በዚህ ሳምንት ቦታው ይጸድቅልናል። እስከ ቀጣይ ሳምንት ውስጥ ኮንቴነርም ተሰርቷል ኦልሬዲ። ስለዚህ ያን የተሰራውን ኮንቴነር አምጥተን አሁን በሚመረጠው የመረጥነው ቦታ አለ እሱ በግብረ ኃይል ታይቶ ይጸድቅልናል። በዚህ ሳምንት እናጸድቃለን። ዞሮ ግብረ ኃይል ያጸድቃል። እነሱ ካጸደቁልን በኋላ እኛ እጣ እናወጣና ቁጥር ሰጠን እጣ ካወጣን በኋላ ቀጥታ እነዛን ሰዎች እዛ ቦታ ላይ የማስቀመጥ ስራ እንሰራለን ብለን ነው የያዝነው።